አንቺ ልጅ ሰውዬ ምን ላርገ ወይኔ ሚላት ከሶፋ ጀርባ ተደበቂ እባክሽ እኔን እዚህ ሶፋ ስር ምን ችግር አለው ሚሉ ግድ የለሽም ይኸውልሽ ሶፋው ነው ከኔ በላይ ያለው ብለሽ አስቢ በቃ ይሄን እንኳን አይምሮሽ ማሳመን እኮ ምን ችግር አለው በእናትሽ ቆይ ምን እያልከኝ ነው በእናትሽ ሚላት ተረጂ ለምንድን ነው ቆይ ማትረጂኝ ግን ቅዱስ ከወጣ በኋላ ፊልሙ ሳልጨርስ አልሄድም እሺ ግድ የለም አንድ ፊልም ተመርቂያለሽ ግቢ እባክሽ ተነሽ ግቢ በቃ መተኛት ነው እባክሽ አጀብ እንዴ ቅዱስ መጣ እንዴ እንዴት ነህ እንኳን ደህና መጣ አረ ምን ነው ታዲያ ቀይ ምንጣፉንና አበባው ረሳ እንዴ የምን አበባ ነው ሰማ እንዴ ዌልካም የምትልበት ነው ደግሞ ምን እንደምሰማው ቅዱስ እንደዛ ነው እንዴ እኔ ደግሞ እኮ ሰዎች የነገሩ መስሎኝ እኮ ነው ምኑን አልኩ እኮ እንዴ ምኑንም ቅዱስ ያ አበባ ቤት መስራት መጀመሪያ ነው ሌላ ምን ይሆናል ብለህ ነው እንዴ አንተ ምን ሆናል ብዙ እያወራህ እኮ ነው ምን ላድርግ ብለህ ነው ይኸው ፈታ ላድርግ ብዬ እኮ ነው ያማል እንዴ ጭራሽ አዋራል እንዴ ያደረገው ምንድነው የሚመጣው ሰላም የነሳውሽ አይደለም ግን ደግሞ ምክንያት እንዳትሆን አልገባኝም እኔ በየቀኑ መመሳሰል ችቶኛል እንዴ እንዲያውም ከኔ ጋር ቢያይሽ አይጠረጥርሽም እኮ አንተ ፊት ነው የማይጠረጥረኝ ቤት ስገባ ግን የነገር ማንሻው ሰበቡ እሱ ነው እንዴ እና አሁን እኮ የለም ደግሞ እዚህ ምን አባቱ ላይ ያደርግ ይመጣል ከባለፈው በኋላ አብረን መታየቱ ጥሩ አይደለም ብርቄ አትፍሪ አይዘሽ እንደዚህ ብለህ ብታደፋፍረኝም የምመታው እኔ ነኝ አትደርስልኝ እሺ ምን ላድርግ ብርቄው አላውቅም እኔ በዚህ ሁኔታ መቀጠል የምችል እየመሰለኝ አይደለም እሺ በቃ አሁን ሁሉንም እንተው እኔ ወደ ቤት መሄድ አለብኝ ደግሞ መጥቶ ካጣኝ ከዚህ የባሰ መከራ ነው የሚገጥመኝ ብርቄ ኧረ ተይ እንጂ እንደ በፊት ሁኝልኝ እኔ አሁን ትክት ብሎኛል መሳቅም ሰልችቶኛል ብርቄ ብርቄ ኧረ ብርቄ ብርቄ ምን አባቱ ብሏት ነው አይዞህ ና አብሽር ይመጣ ስማ ግን አሁን ምን ትለናለች ምንም አትለኝ ግን ከመጣው በኋላ ጨነቀኝ በዛው ላይ ደግሞ የስፒድ መምጣት ነው ምን እናድርግ ወይ ተመለስ እንዳለን ከመጣው በኋላ ተመለስ አይባልም እሺ አይዞህ ነው ችግር አለ ማለት ምንም የለም ውይ ቢኖር ጥሩ ነበር በእናትሽ ቢያንስ እንደዚህ አይነት ቆሻሻ ስራው ማን እንደሰራ ይታወቅ ነበር ምጡ አንቺ ደግሞ የሌለ ፈጥንሽ ያው እኔማ እንደዚህ አይነት ሰው ምናምን ከቻሳ ሲል ያው ካሜራ ካለ ካሜራውን እያዩ አይገቡም ብዬ እኮ እንደዛ አስበኝ ነው ውይ ስፒድ እስኪ ውጣና ነፋስ ምናምን ሙሰድ ተናፈስ አይ ደህና ነኝ አሁን ቢስ ነኝ እሺ ደህና ከሆንክ ራስን ተቆጣጠር በሉ በቃ ተጫወቱ እኔ መጣሁ አንተ ምን ሆነ ነው እንዴ ምን ሆንኩ ለልጅ ጨዋታ መራን የመጣው እና ታዲያ ጨዋታ ምረጣው በቃ እኔ ለወራት ውስጥ እናንተ ተጫወቱሽ ቆይ ልምልሽ ቆይ ለምንድን ነው ብቻዋን ለማውራት ነው የፈለገችው እናንተ ቤት በኩል ታስወራቸው እንደዛ ነው እንዴ ጨዋታው ከብቶቹ አጠጡ እንዴ አዎ ጋሽ አጠጥቼ ስመለስ እኮ ነው የተገናኘነው እኔ ምለው የሄዱበት ነገር እንዴት ሆነ ምን ሄጄ ነበረ ግን ከመንገር ተመለስኩ እንዴ ለምን ምን ነው እንጃ አንዳንድ ነገር ሳስበው ለበጎ ነው ብዬ ያሰብኩት ጋሺ ይሄን ነገራችንን እኮ እንደሞኝነት ነው እየቆጠረው ያለው ተዋቸው ለክፋት ብለው ያደረጉት ነገር እኛንም ለበጎ ነገር ጠቀመን እኔ እንጃ ጋሺ ለዚህ ነገር ግን መቀጣት ነበረበት እሱ የላኛው ይቅጣቸው እሺ በቃ ጋሺ አሁን ወደ ቤት ሄዱ እኔ እዚህ ቆያለሁ እንደው ደከመኝ እንጂ ከብቶችንም ባያቸው ደስ ይለኝ ነበር ጋሺ በኋላ ያያቸዋል ግቡና ይረፉ ደክሞታል እሺ እሺ አይ ጋሺ
ምን አይነት ቅንነት ነው? እዛ ደርሰው ይመለሳሉ። እሱ የመቼ ይገባዋል? ዛሬ ደግሞ ምግብ የለም እንዴ? ራበሽ አይደል? እና ከነጋ እኮ ምንም አልበላን። ቅጣት ነው ቻዩ። ማለት በምግብ ልቃጡኝ ነው? አዎ። ለምን? ምክንያቱም ጸባይ ስለሌለሽ፣ ሰው የሚልሽን ስለማትሰሚ። ኧረ እስቲ በረሀብ ፍግም ስል ማን እንደሚነግራችሁ አያለሁ። እሺ እሺ ያልኩ እኮ። እና ቆይ ለህይወትሽ ሳትሳሺ ሞትን ከመረጥሽ ምን ማድረግ እችላለሁ? እንደዚህ ስላልክ ምፈራ እንዳይመስልህ። ጀግና እኮ አይፎክርም። እና በረሀብ አጥንቴ ወጥቶ ልሙትና ላሳየህ። ተነስ እንሂድ። ተነስ። እንዴ እኔ ለማንተናችሁ የምትሄዱት እንዴ? አንቺ እዚህ ምን ታደርጊያለሽ? ምንም። አንተ ናቲ ቅዱሴን ያለ ደግሞ አንተ ሂድ። ተነስ። እዚህ ምን ታደርጋለች? ማናት? እንዴ እዚህ ምን ታደርጊያለሽ አንቺ? እኔ ምን አውቃለሁ ቅዱሴ? እኔ ምን አውቃለሁ? እዚህ ምን ያደርግሽ ነው እምቡጥዬ? እምቦጭ አድርጎ ያስቀረ። አትጩህብን። እኛ ምን አደረግን? ከአንቺ ጋር ንግግር የለኝም። አንተ ግን እኔን መስማት አቁመሃል አይደለ? አሳይሃለሁ። ኧረ እባክህ ቅዱሴ እንደዛ አይደለም እኮ። ዝም በል። የምር ቅዱሴ ቅዱስ አይሻ ላይ ያደረግሽው ነገር ግን እኔ እንደዚህ እናድዳል ብዬ መች አሰብኩኝ? ነግሬሻለሁ አይደል መጀመሪያ? እንዴ ከእንቅልፍ ተነስተህ ደግሞ ረስታይን ብትሄድስ ብዬ ፈርቼ ነው። ይኸው አሁን እኔም አንቺም ከዚህ ቤት ልንወጣ ነው። ወዴት? አንቺ ወደ ቤትሽ ትሄጃለሽ፣ እኔ ግን የት እንደምሄድ አላውቅም። እዛው ወደ የት ነው ሻጊ መታችሁ? የት ነው ሻጊ መታችሁ? እዚህ ምን ታደርጋለህ? ተቤ ምናምን መስሎኝ ማለት ሽንት ቤት ምናምን መስሎኝ እና አልጋውን ስታይ እንዳልሆነ ሳይገባ ቀርቶ ነው ያልወጣ። ምናልባት ወደ ውስጥ ምናምን ካለ ብዬ እኮ ነው ምርጧ እኮ። እዚህ ቢኖርም የኔና የእህቴ ነው፣ የእንግዳ ከዚህ ቀጥሎ ያለው ነው። አብሽር በቃ። መጣመራችሁ የታወቀ ነው፣ ግን እንደ ባህላችን ሽማግሌ ልከ ነው የምትወስዳት። እሺ ጋሺ፣ ያው ስላለው ነገር በሙሉ ዴቫ ማክሮኛል። በጣም ጥሩ። እንግዲህ ስትሄድ የለፋበትን እህል ቋጥረ ነው የምትሄደው። እንዴ ምን ለፋውና ነው ጋሺ? እንዴ ከብቱ ስትጠብቅ አይደለ እንዴ ከረምከው? አይ ጋሺ፣ እሱ ገዛ ነው ብለው ነው። ይልቅ እንዳይበዛብህ ጽናትን ቋጥሪለት ብያለሁ። አረ ጋሺ፣ ዝም ብለው እኮ ነው የሚቸገሩት፣ አያስፈልግም ነበር። እምቡዬ፣ አይ እምቡ፣ ዞር በል ወደዛ። በጣም ትገርማለህ። እሺ ስራ ቦታ አትምጣ፣ ቢያንስ እንኳን ሰላም ገባሽ ብለህ አትደውልም? ምን ሸኝሻና የተመለስኩት? ቆይ ማታ እና ከግቢ እስከ በር ምን እንደሚያጋጥመኝ በምን ይታወቃል? እሱማ ምንም አይታወቅም። ግን ምን ላድርግ፣ ቅዱስ አጠገቤ ነበረ። ስልክ ለመደወልም ለማንሳትም አልተመቸኝም። ዝም በል አንተ። ብታስብ ኖሮ ትደውልልኝ ነበረ። እሺ አሁን ተረጋጊ በቃ ሜላት። ዝም በል ናቲ፣ እንደ ድሮ አይደለህም። በጣም ተቀይረሃል። ወደ ምን ማለት ምን ነው የተቀየረው? ቆይ ሁሉም ነገር ጽናት ክፍል 175 ተለቋል ውዶችዬ። እንግዲህ እንደምታዩት ናቲ ተደጋጋሚ ፍቅረኛውን ከቅዱሴ ቤት እያመጣ ስለሆነ ቅዱሴ እንግዲህ አስጠንቅቆት ነበረ። ነገር ግን አሁን በድጋሚ መታ ቅዱሴ በጣም ተናዷል። እንግዲህ ውዶችዬ ሰኒና ኪያ ማለቴ ኪያና እምሮ ከሰኒ እህት ቤት ወይም ደግሞ ራኬብ ቤት ሄደው ጠይቀዋታል ማለት ነው። በቀደም ሌባ ስለመጣ ጠይቀዋታል ማለት ነው። እንዲሁም አብሮ ስፒድም አብሮ ሄዷል ማለት ነው። ነገር ግን ሌባው አንደኛው ሌባ ስፒድ ነበረ፣ ሰኒንም ያገታት ስፒድ ነው። ውዶችዬ ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ።
ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። እንግዲህ በክፍል 173 ጽናት ድራማ ያው እንዳያችሁት ናቲ ያው የፍቅረኛውን ከቤት እያመጣ ያው ቅዱሴ ደግሞ በጣም የሚጠላት ልጅ ነች ማለት ነው። ምክንያቱም ሄዳ እሱ ሲመጣ ለጥፍጥፍ ምናምን ስለምትል ነውር እንትን ማትል ልጅ ናት እና ከዛ አንጻር በጣም ነው ይጠላታል። ና ተደጋጋሚ ደግሞ እሷን ካመጣ ከቤት እንደሚያስወጣው ነግሮታል ማለት ነው ናቲ ቅዱሴ። ምክንያቱም ናቲን ባለፈው እንዳያችሁት ከመጀመሪያው ይዛችሁ የምትከታተሉ ከሆነ ይህን ድራማ መጀመሪያ ላይ ያው መንገድ ላይ ወድቆ ነው ናቲን እዞት ይገባ ወደ ቤት ለነፍሱ ብሎና ከዛ አንጻር አሁንም እሷን እያመጣ አንተን የምትል ከሆነ አንተንም አስቀይምሃለሁ እና አስወጣለሁ። ከዛ ውጭ ግን እኔ በቤት የማልኮራም ስለዚህ እሷን አታምጣብኝ በማለት እንግዲህ ምላሹን ሰጥቶታል ማለት ነው። ናቲም ድጋሚ አላመጣትም አትምጭላታለሁ በቃ ብሎ እንግዲህ ቃል ገብቶለታል ማለት ነው ውዶች። እንግዲህ ኪያና ምሩ ወደ ሰኒ እህት ቤት ወይም ደግሞ ራኬብ ወደ እሷ ቤት ሄደዋል። እንዲሁም ደግሞ ስፒድ አብሯቸዋል። ስፒድ እንግዲህ ከዛ ከገባ በኋላ ያደረጋቸው አክቶች በጣም ደስ የማይሉ ነገሮች ናቸው። ምክንያቱም ሄዶ ሽንት ቤት ይፈልጋለሁ በማለት ሄዶ ክላሷ ገብቶ ከራኬብ ክላስ ገብቶ ያው ፍተሻውን ቀጥሏል፣ የካርታውን ፍተሻ። ነገር ግን ሊያገኘው አልቻለም። ሰናይት ደግሞ ከዛ እንዳላስቀመጠችው እርግጠኛ ነኝ፣ ግን ማንም አያውቅም። ምክንያቱም ከምሩ ቤት ሄዳ ያው ምሩ እሷን ጋር የደበቀችው ማለት ነው፣ ያስቀመጠችው ማለት ነው። ከዛ በኋላ ሰኒ እንደጠፋች ነው እንግዲህ። ሰኒ አሁን እንደታገተች ነው። አሁንም ማንም አልደረሰላትም፣ እነሱም ሊለቋትም አልቻሉም። እንግዲህ ስፒድ ደግሞ ያው ገብቶ ጭራሽ አይኑን አፍጦ ለጥየቃ ሂዶ እንግዲህ እየፈተሸ ነው ማለት ነው ውዶች። የራኬብም ያው ግራ ተጋብቷት ቁማ እንዴ ምን ሆኖ ነው ይሄን ልጅ ብላ እንግዲህ ተቀብላ ስታየው ቆይታ ምን ሆነ ነው ምን ስፈልገ ነው ስትለው ሽንት ቤት ይሄ መስሎኝ ነው በማለት እንግዲህ አማይቷል። ራኬብም ግራ ተጋብቷት በቃ ሂድሽ ውጣ ስትለውም እየተደናበረ ነበር ማለት ነው ውዶችዬ። በስተ መጨረሻ ደግሞ እንግዲህ ያው ኪያም በጣም ተናዳለች። መንገድ ላይም እሷ ወታ ጥለው ስትሄድ እየተከተለ ማማዬ እያለ እየተከተለ በኋላ ሲጠራት ነበረ። ተመለስ ብላም እንግዲህ እንዳናደዳትና ያው በቃ ለምንድን ነው እንደዚህ የምታደርግ ምናምን በማለት ያው ክፉ ማለት በቃ የሆነ ቁጥጥ ያለ በቁጣ መልሳለታለች ማለት ነው። ከዛ እሱም ለምንድን ነው የምትቆጭ ምናምን ከቤት ሄደን በቃ እንጨቃጨቃለን ከዛ ምናምን ሲላት ነበረ። እሷ ደግሞ ጭራሽ ከቤት የሚጨቃጨቀኝ ነው ምናምን በቃ አለመምጣት ትችላለህ ብላ እንግዲህ ታጥለው ፊት ለፊት ሄዳለች ማለት ነው ውዶችዬ። እንግዲህ ምሩና የምሩ አመት የተቀያየረች ይመስላል። የእውነት እንደዚህ ከሆነ በጣም ደስ የሚል ነው። ምክንያቱም ምሩ ሆዷ እየገፋ በመጣ ቁጥር ትንሽ ይከብዳል የእነሱ አለመስማማትና ጽዮን እንግዲህ ብቻዋን ልትቀር ይመስለኛል። ጽዮን አሁንም ስራዋን ልትቀጥል ነበር። ምሩ ቤት እየመጣች እሷን ለማናደድና ለማብሸቅ ነበር ስራዋ የነበረ። ነገር ግን የምሩ አማት ደግሞ ያው ያልሆነ ነገር እያለቻት ነው። ምክንያቱም ወደ ምሩ እየወገነች ትገኛለች ማለት ነው። በምሩ አማት መቀየር በጣም ደስ ያለው እስኪ ኮሜንት ላይ ይጻፍልኝ። ምክንያቱም ደስ ብሎኛል። እምሩን እንደ ልጇ አይታት በዛ ላይ ደግሞ ልጅ ስትወልድ ምናምን ምን ያክል ደስታ እንደሚሰማት ያው እርግጠኛ ነኝ ብዬ አስባለሁ ውዶች። እንግዲህ ጽናትና ኪራ ሊጋቡ ነው። እንግዲህ የጽናት አባት ለኪራ ያው ሽማግሌ መላክ እንዳለበት ነግሮታል ማለት ነው። ኪራም ወደ ከተማ ተመልሶ ሽማግሌ ይልካል ማለት ነው። እንግዲህ ጉድ ሊፈላ ነው። ስፒድም ከዚህ አለ እንግዲህ ስፒድን ውዶች እንግዲህ ሰኒ አሁንም እንደታገተች ነው። እንግዲህ ራኬብ ምን ማድረግ እንዳለባት እያንትን እያለች ነው። ኪራም እንግዲህ ሊመጣ ነው። ኪራ መቶ ሽማግሌ ይልካል። ከዛም እንግዲህ ጽናትና ኪራ ይጋባሉ ነው። ጽናትን ይዟት ይመጣል ማለት ነው። እንግዲህ ጽናትን አልሰጥም ሽማግሌ ካላክ እየተባለ ነው ኪራ ማለት ነው። እሱም ችግር የለም እልካለሁ ብሏል ውዶች። የቀጣይ ክፍል ደግሞ የነ ኪራ ወደ ከተማ መጥተው ከዛ ሽማግሌ የሚላክ ይሆናል ማለት ነው ውዶች። እንግዲህ የበዛብህ ሚስት እያለቃቀሳች ነው። ምክንያቱም በዛብህ በጣም እያሰቃያት ስለሆነ
በጣም ተሰቃይታለች እና ከዛ አንጻር እንትን እያለች ነው። በዛብህ ደግሞ በጣም ሴት ልጅ የሚጨቆን የሚደባደብ ልጅ ሰውዬ ስለሆነ ትንሽ ግራ ገብቷት እያለቃቀሰች ነው ማለት ነው። ወንዶች እንግዲህ መንገድ ላይ እኔን አግኝታት ለምንድን ነው የምታለቅሽ? ለምን ሳትፈችውም ለምን ትናትም እያለች እንግዲህ ስትላት ነበር። ነገር ግን መፍታት እንደምታውቂ እንደምታወሪው ቀላል መሰለሽ ምናምን እያለቻትም ስትመልስላት ነበረ። ከዛ መጨረሻ ላይ ውጭ ላይ ቁጭ ብላ ሜዳ ላይ ቁጭ ብላ እንዳለ እንግዲህ አቶ ውሽማዋ ማለት ነው መጥቷል። መጥቶ ምን ሆነሽ ነው? በቃ ከተማ እንሂድ፣ ጠቅለን እንሂድና ከተማ ሄደን ቁጭ እንበል፣ ከዛ ድጋሚ ወደዚያ እንመለስም ምናምን እያለ እንግዲህ እያላት ነው። እሷ ደግሞ በፍጹም አላደርግም እንደዛ፣ መጨረሻ ላይ ከዛ ወደዚህ መመለሳችን አይቀርም፣ እንደዛ ደግሞ አላደርገውም፣ በዛብህ ይገለኛል ወይም ደግሞ ካለንበት ሊመጣ ይችላል፣ ስለዚህ እንደዚህ ላደርገው አልችልም እያለች እንግዲህ ትገኛለች። ውዶችዬ በስተመጨረሻም እምቢ ብለው ሄዳለች ማለት ነው። ቀጣይ ክፍል እንግዲህ እሺ ትለዋለች አትለውም የሚለውን እናያለን። እንግዲህ እሷ ከሄደች ጉዱ ነው በዛብህ። ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ አድርጉልኝ እንዲሁም ደግሞ ሻር አድርጉልኝ። ቤተሰብ አመሰግናለሁ የምታበረታቱኝ ሁላችሁም። እግዚአብሔር ያክብርልኝ። መልካም ቀን